ቀበጡ ባሌ በገዛ አልጋዬ ላይ ከቅምጡ ጋር ሲዝረከረክ ባላየ ባልሰማ ሆኜ ሰራሁለት ትላለች እህታችን። አብረን እንስማት። ጉድ ሰላም ፊኒ፣ አንጀትሽን ቅቤ የሚያጠጣ ታሪክ ልንገርሽ። እስኪ ዛሬ ሳቂልኝ የኔ ፍልቅልቅ፣ ቀበጡ ባሌን ጉዱን ስሚ። ስለዚህ አሁን ወደ አበደው ጉድ 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 ለተባለው ወራዳ ባል ታሪክ እንሂድ። እንግዲህ የቀበጡ ባሌን ታሪክ አብረን እንስማው ጋይስ። ከባለቤቴ ጋር አብረን መኖር ከጀመረን 3 ዓመታችን ነው። አንድ ልጅ አለን። ሁለታችንም ጥሩ ስራ አለን። እኔ ግን ልጅ ስወልድ እቤት ቁጭ አልኩ። ልጄ ትምህርት እስኪጀምር ወደ ታሪኩ ስገባ ባሌ መቅበጥ መጀመሩን ሳይ መከታተል ጀመርኩ። ሸሚዝ፣ ቲሸርት ምናምን በሊፕስቲክ ተጨማልቆ ሲመጣ አንድ ሁለቴ ምንድነው ብዬ ስጠይቀው ኧረ ጀስት የሲስተር ነው አለኝ። ከሌሊቱ 8 ሰዓት የልብ ኢሞጂ የምትልከው እህት ናት አልኩት። ተፋጠጥን። ዝም ብዬ መከታተል ጀመርኩ። ጭራሽ እኔና ልጄ እናቴ ጋር ስንሄድ አንዷን ጨብላቃ አምጥቶ አብረው ሲግማሙ በሬን ከፍቼ ገባው። አለቀስኩ፣ አበድኩ፣ አባረርኳት። አልቅሶ አገር ይያዝ ብሎ ለምኖ አስገባሁት። በቃ ይሁን ብዬ ውስጤ ጠላው። እንዴት ላውራው? እሱ ደግሞ ፈራኝ፣ አክብሮቱ ጨመረ። ከዛ እኔ እህትሽ ቤት መግዛት አለብን ብዬ ቅድመ ክፍያ ምናምን እያልኩ ለስራ መጀመሪያ ምናምን እያልኩ ያለውን አራግፌ የሆነ ቀን ሲወጣ መልካም ስራ ብዬ ሽቶ ቀብቼ ስሜ ሸኝቼ ሙሉ ቃጭኜ ደብዳቤ አስቀምጬለት የአፓርትመንቱን ቁልፍ ሱቅ አስቀምጬለት ላጥ። እንደዚህ የጨከንኩት ይቅርታ ካለ በኋላም ከተለያየ ሴቶች ጋር መማገጡን አላቆም ስላለ ነው። እህቴ ምን ላለብሽ እንኳን ላጣሽ ድሜሽን ነበር ላጥ የሚያደርገው። አንደኛ እያቃጠለ ማዲያ አድርጎብሽ በሽተኛ አድርጎሽ አሳብዶሽ ነበር። ሁለተኛ ነገር ደግሞ በጣም ብዙ ተላላፊ ሴክሹዋሊ ትራንስሚትድ ዲዚዞች አሉ። እንዴት ነው መስቀስ ከት አንጀትሽ እስኪርስ ድረስ እንደው በጣም ጋይስ እኔ ተደሰትኩትን ያልደስ ብሏቸዋል። ስልታዊ አረማመድ እኮ የተራመደ ስልታዊ ወሳብ ወዬ ያለችው ወዬ አልጋዋ ላይ ሲጋልብ እንደፈረስ ብላ ሰምታ አረገችለታ። በሚስማር ነው የቀረቀረችለትች፣ በትልቁ ሚስማር ጣራ ይመታበት የግድንግዶ የለም ይሄን የሚያክለው በሱ ነው ሰምጠጥ ያደረገችለት። እድሜ ልኳን ሲሰመጥጥላት ኖሮ ክፋቱን ሰራችለት። ያራድጌ ልጅ ወይ እንዴ ለስልቱ ያረማመድ እያለ ምን አቃጠላችሁ? እንዴ አንጀት አቃጥሎ እንደዚህ በአናት የሚደፋ ታሪክ የሚሰራ ይኸውልህ። ሊፕስቲክ ተለቅልቆ መጥቶ የሲስተር ነው ወላሂ ሆነ ስቲክ ሳይበርን በልታው እንጂ ሆነ የሲስተር ሊፕስቲክ። ከዛ በኋላ ሲስተር ናት አልጋ ላይም ካንተ ጋር ስትጋልብ የነበረችው። አዎ እያሉች አለ ሆድ ካገር ይሰፋል ይላል ነገር ሰው ሆድ ካገር ይሰፋል። ሆዷን ሰፋ አርጋ ይኔት ለልጇ ለወለደላት ልጇ የሚያስፈልገውን ነገር ቀበል ምን አቃጦ በየፍርድ ቤቱ ጋር ተራት። እንዴ አይነት ስልት መራመድ የምትችሉ ሰዎች ካላችሁ እንዲህ ነው እርምጃችሁን ማሰመር ያለባችሁ። ይሄ መቼም ከርሞ ባል አይሆንም፣ ከርሞ ህይወት ትዳር አይሆንም። ስለዚህ ወይ ማለት ነው ወይ ያለች ያራልኝ ወይ የታባቱ የባናቱ ቆሟል። ያው አብዷል። ደውላማ ስትነግራኝ ፊኒ እየሳቂልኝ እዚህ ጋር ነው አይደለም አብረን የተገናኝተን ቡና እንጠጣን ያልኳት፣ የተገናኝተን ሻይ እንጠጣን ያልኳት፣ እኔ እናት የተገናኝተን ምሳ እንብለን ያልኳት። ይሄን ሁኔታሽን ብታጋቢብኝ ሆድ ከሀገር ይሰፋል የተባለው እናቴ አንጀቴን ቅቤ ያጠጣሽ ፊኒ መቤት። ያው አሁንም እንደምትሰሚኝ አውቃለሁ። አንቺ ቅቤ ጠጣኝ ፍቅር ጋይስ፣ በጣም ደስ ብሎኛል። እኔ ደስ ያለኝ እናንተም ደስ ይበላችሁ። ሼር ኮፒ ሊንክ እያደረጋችሁ እቤት ውስጥ ቁጭ ብለው አይናቸውን በእንባ እንዳይ ያሳወሩ ላሉ ሴቶች ባሌ ካይላ ሴት ጋር ሄደብኝ እያሉ ወገባቸውን አስራ ወይ እያሉ እያለቀሱ ላሉ ሴቶች እቺን ጎበዝ እንግዲህ መማሪያ ትሆናቸው ዘንድ ሁሉም ጋር እንዲደርስ ኮፒ ሊንክ ሼር ሪፖስት በማድረግ አርሱልኝ። ምስኪን ሴት በየቤቷ ስንቷ ትበደላለች። አናቷ ላይ እየጨፈረባት ያለ ቅሌታ ሙላ የዚህ ልጅ እጣ ይገባዋል። ነቃ ደንገጥ በሉ፣ ነቃ ደንገጥ ወንዶች። እንደዚህ አይነትም ኬክ የሆነች አሰራሯ የሚያምር ሴት አለች። ሰራችላት ነቃ ደንገጥ ያለች ሴት ናት እቺ። እንደዚህ አይነት ነው ክብር ለሚገባው ክብር ስጥ። እቺ ልጅ ጋይስ ኦን ቶፕ ኦፍ ዘ ወርልድ አድርጉልኝ፣ አጨብጭቡላት። ላቭ ዩ ገርል ይመች። እንደተጫወተብሽ ተጫወትሽለት፣ ሰራሽለት። ባሉን አጨብጭቦ ቀረ። አሁን መታ ተጋልብ እስቲ። ምን አባቷ ላይ ተጋልባለች ጨምላቃ። በጣም ተበሽቶ
ሙዝ በሳምንት 3 ብትመገብ ያንተ ህይወት ላይ ምን የሚፈጠር ይመስላል? ሙዝ በውስጡ ብሮሞሊን የተባለ ኤንዛይም ስላለው የግንኙነት ስሜት ፍላጎትን ይጨምራል። የመራቢያ አካል የስፐርም መጠንም እንዲጨምር ያደርጋል። ስለዚህ ሙዝን በሳምንት 3 መመገብ እንዳትረሱ። ልክ እንደዚህ አይነት ቲፖች እንዲደርሳችሁ ብትፈልጉ ከሆነ ይህንን አካውንት ፎሎ ማድረግ እንዳይረሳ። ልንገራችሁማ ሰው ማሳዘን በጣም የማትወዱና ኮንፍሮንቴሽን በጣም የምትፈሩ ሰዎች ከሆናችሁ ህይወታችሁን በጣም ሲኦል የሚያደርጉባችሁ ምን አይነት ሰዎች እንደሆኑ ታውቃላችሁ? ጊልት ትሪፕ የሚያደርጓችሁ ሰዎች በተደጋጋሚ ያሳዝኗችሁና እናንተ ያለ የሌለ ድፍረታችሁን አሰባስባችሁ ሄዳችሁ እንደዚህ ያደረጋችሁት ነገር አሳዝኖኛል ስትሏቸው ኢሚዲየትሊ ያሳዝኗችሁን ነገር አድሬስ ከማድረግ ይልቅ እኔ ላንቺ እንደዚህ አድርጌልሽ እንደዚህ ሆኜልሽ ይሄ ሁሉ አድርጌልሽ እንዴት እንደዚህ ትይኛለሽ ይሏቸዋል። ከዛ እናንተ ሰው ማሳዘን ትፈሩ የለ ኮንፍሮንቴሽን አትወዱም አይደለ? ወዲያው ጥፋተኝነት ይሰማችኋል። ወይኔ በስመ አብ ምን አለ ምንም ባላልኩኝ ኖሮ ባልተናገርኩኝ ኖሮ ትላላችሁ። እና ይሄ ሳይክል ማቆሚያ የለውም። ነገም ያሳዝኗቸዋል። እናንተም በጣም ብዙ ጊዜ ወስዶባችሁ ራሳችሁን በጣም አደፋፍራችሁ ሄዳችሁ እንደዚህ የምታረጉት ነገር እያሳዘነኝ ነው ትሏቸዋላችሁ። እነሱ የሚያደርጉላችሁን ነገር እያስታወሷችሁ ጥፋተኝነት እንዲሰማችሁ ያደርገዋል። ማብቂያ የለውም። እና ለኔ ይሰራልኝ መፍትሄ ምን እንደሆነ ታውቃላችሁ? እነዚህ ሰዎች ከህይወታችሁ ቆርጦ ማስወጣት በጣም ሊከብድ ይችላል። የቅርብ ሰዎች ሊሆኑ ይችላሉ፣ ቤተሰብ ሊሆኑ ይችላሉ፣ የቅርብ ጓደኛ ሊሆኑ ይችላሉ። ግን እነሱን መቀየር ካልቻላችሁ እናንተ ከነሱ ጋር ያላችሁን ግንኙነት ብቻ ነው መቀየር የምትችሉት። የሴት ልጅ ጉሮዋን መስበር ትፈልጋለህ? እንግዲህ ያው እነዚህን ነገሮች አንድ በአንድ አድርጋቸው። መሪያው ነገር ስለ ውጫዊ ውበቷ አሊያም ደግሞ ስለ ውጫዊ ማንነቷ ግድ እንደማይሰጥ ማሳወቅ መቻል አለብህ። ማለት በጣም ቆንጆ ነሽ እኮ አውቃለሁ፣ ነገር ግን ውበትሽን የምትጠቀሚበት ለፎቶ ብቻ ነው በላት። ያኔ ስነ ስርዓት ያስጀምራለች እንዳልኩ። ምክንያቱም ምንድነው ያን ያህል አንተ የውበት ተማራኪ አይደለም፣ ወይም ደግሞ ለውበቷ ጎንበስ ቀና እያልክ አይደለም። ነገር ግን እንደ ሌሎች ወንዶች ውበቷን በጣም ቆንጆ ነሽ ምናምን ብላ የምታዳነቃት ከሆነ ተመሳሳይ ስሜት ታገኛለህ። ማለትም ሌሎች ወንዶች ላይ ትጠብራለች፣ አንተ ላይ ትጠብራለች። ነገር ግን አንተ ከውበቷ የዘለለ ውስጣዊ ማንነቷን የሚፈትሽ ጥያቄ ጠይቃት። ያኔ ኢጓ ሰበር ሲል ታያለህ። ሁለተኛው ነገር ያንተን ትኩረት ለማግኘት መስራት እንዳለባት ልታሳውቃት ይገባል። ይህንን ስለ አውቃለሁ ማለት አብዛኞቹ ቆንጆ ሴቶች በጣም ጉረኞች ናቸው። ምክንያቱም በወንዶች ወይም ደግሞ በወንዶች ትኩረት የተከበቡ ሲሆኑ፣ አንተ ግን ይህንን ነገር መስበር መቻል አለበት፣ ወይም ደግሞ እዛ ጋር ልታቆመው ይገባል። ማለትም ያንተን ትኩረት ለማግኘት እሷ መስራት እንዳለባት ማረጋገጥ መቻል አለብህ። እንዳልኩ በአካል ስታገኛት አሊያም ደግሞ በስልክ ስታወራት የበዛ ትኩረት እየሰጣት እሷ ቻው እስክትል ድረስ ወይም እስክታቆም ድረስ አንተ ነገሮችን ማራዘም መቻል የለብም። በቃ እዚህ ጋር ካወራን ሊበቃን ይገባል አይነት ነገሮችን ልታራምድ ይገባል። ማለትም እሷ ያንተን ትኩረት ለማግኘት መልፋት መቻል አለባት። ነገር ግን እንዳልኩ አንተ ትኩረትን በቀላሉ የምታገኘው ከሆነ ማለት እሷ ያንተን ትኩረት በቀላሉ የምታገኘው ከሆነ አንተም እንደ ሌሎቹ ወንዶች የሆነ ትራሽ ባስኬት ውስጥ ራስን ነገ ታገኘዋለህ። ሰው ሁሌም ቢሆን እሷ እንድትመጣ አሊያም ደግሞ እሷ ገፍታ ያንተን ትኩረት እንድትለምንህ ማድረግ መቻል አለብህ። ያ ደግሞ ትኩረት በመንፈግ ነው። ማለት ትኩረት የለመደች ሴት ናት። ያንተን ትኩረት ለማግኘት ያኔ ስትሞክር ታገኛታለህ። ሶስተኛውና ወሳኙ ነገር ምን መሰለህ? ለእሷ ምንም አይነት የተለየ እንክብካቤ ወይም ደግሞ አድናቆት አትስጥ። ይህንን ስለ ለምሳሌ በአንድ ቦታ ላይ ከጓደኛዋ ጋር ትመጣለች ብለን አስብ። ያኔ ምንድነው እሷ ቆንጆ ስለሆነች የተለየ ትንከባከባታለህ ወይም ደግሞ የተለየ ትኩረት ትሰጣታለህ። እንደዚህ የምታደርግ ከሆነ የእሷ ኢጎ ከፍ እያደረግከው ትመጣለህ። ነገር ግን ከእርሷ ጋር ያለችው ልጅም ምንም ቆንጆ ባትሆን ወይም ደግሞ ያን ያህል ለአንተ አይነገብ እንኳን ባትሆን በተመሳሳይ መንገድ ትሪት አድርጋት። ያኔ ኢጓን መስበር ትጀምራለህ እንዳልኩ። ምክንያቱም አንተ የምትሰጠው እንክብካቤ ወይም ደግሞ አንተ የምትሰጠው ትኩረት እሷ ቆንጆ ስለሆነች አይደለም፣ በማንነቷ ላይ የተመሰረተ ወይም ደግሞ ሰው ስለሆነች ብቻ የምታደርገው ነገር ነው ማለት ነው። ለዛም ነው ማለት የተለየ እንክብካቤ አታደርግላት። ልክ እንደማንኛውም ሰው ትሪት አድርጋት። ምክንያቱም እንክብካቤ የለመደች ልጅ ናት ወይም ደግሞ ትኩረት የለመደች ነገር ናት። ማለት ደጋግመህ ነገር ብታደርገው ይህን ነገር ይስልቻል እንጂ ምንም አዲስ ነገር የለውም። ሌሎችን በምትይዝበት መንገድ እሷን ያዛት። በመጨረሻ የምናየው ነገር ምን መሰለህ? መስታወት ሆነላት። ያ ማለት ማነው? አብዛኞቹ ሴቶች እንዳልኩ የኢጎ ያለባቸው ሴቶች ወይም ደግሞ ጉረኛ ሴቶች እንደሚያደርጉት ቴክስት ሲላክላቸው ወይም ደግሞ ወንድ ልጅ ሲደውላቸው ሲን ለማድረግ የረጅም ሰዓታት ይፈጃሉ። ወይም ደግሞ ለመደወልም ሊሆን ይችላል ቀናትን ጠብቃለች። በሚቀጥለው ጊዜ ግን አንተ ስትደውልላት የእርሷን ቀን ደብል አድርግላት። ለምሳሌ ቴክስት ልካላት ከአንድ ቀን በኋላ ከመለሰችልህ አንተ ከ2 ቀን በኋላ መለስላት። ወይም ደግሞ እርሷ ከአንድ ቀን በኋላ ከደወለችልህ በተመሳሳይ መንገድ ከ2 ቀን በኋላ ደውልላት። ይሄ የሚያሳየውን መሰለህ? አንተ ማለት እርሷ የምታደርገውን ነገር አንተ በደብሉ ነው የምታደርግላት። ማለት ለእሷ የተለየ ትኩረት አሰጣትም ወይም ደግሞ የተለየ እንክብካቤ አታደርግላትም። ይሄ ነገር ከራሷ ኢጎ ጋር ይጋጫል። ያኔ ምንድን ነው አንተንም ማለት አሸናፊ ለመሆን ስለምትሞክር በዛ መንገድ ጸባዩ ማስተካከል ጀምራለች። ለጊዜው በዛ ውስጥ አንተ አሸናፊ ነህ፣ ምንም ጥያቄ የሌለው ነገር። የምንሰራው ለሁለት ነው እና ልጅቷን ሴትዮዋ ላፕላፕት ያለሽ ብላ አለቻት። በጣም ነው የምትሸቹ ታጠቢ ብላ አለቻት። እና እንደሷ ለምንድን ነው ማትሆኙ? እንደሷ ለምንድን ነው ማትታጠቢው? እሷ አትሸትም ብላ ከኔ ጋር አነጻጽራ ሴትዮዋ ተናገረቻት። ከዛ ጊዜ ጀምሮ ልጅቷ በጣም ጠምዳኛለች። እኔ የሀገርሽ ልጅ እያለው ለአረብ ታሽቃብጫለሽ ብላ ትሰድበኛለች
እና ምን እንደማደርግ አላቅም። በጣም ጨንቆኛል። እውነትም ልጅቷ በጣም ነው ላብላ የምትለው። ማታ ማታ ነው ገሏ የምትታጠበው። ጧት ጧት ደግሞ ተኝታ ታረፍድና ተነስታ ትወጣለች እንደዛው። እና ግን ላብላብ ትላለች። ሴትዮዋ ደግሞ ስትናገራት ወደ እኔ ያሳበበች። አንቺ ምን አገባሽ ታዲያ? ምኑን አህያውን ፈርቶ ዳውላው ነው ምናምን ይባላል። እሷን ፈርታ አንቺ ላይ ምን አባቷ አልቡ ነው የምትለው። ፊትንሻት። እሺ በቃ እኔ ምንም ነገር አላልኩሽም። እኔ አይደለም የነገርኩሽ፣ እሷ ናት የነገረችሽ። እውነት ለመናገር ደግሞ ትያለሽ። ስለዚህ በጧት ተነስተሽ ሻወር ወስደሽ የምታረጊውን ነገር አድርገሽ ለመውጣት ሞክሪ ብለሽ በያት። እንደዚህ ባትያትም አንቺ አያገባሽም እንደማያገባሽ እና ከእሷ ጋር እንድትጨርስ ንገሪያት። ከዛ በኋላ ስራሽን ስሪ፣ አታናግሪያት። በቃ ለምን ትለማመጫታለሽ? አወራታለሁ ምናምን ብለሽኛል፣ አታወሪያት፣ ጸጥ በያት። የራስሽን ስራ ስሪ፣ ስልክሽ ላይ ትኩረት አድርጊ። አያችሁ ገና ካርዴ ሊያልቅ ልክ ሲጠጋ አመዴ ቡን ነው የሚለው። እንዴት እንደሚያስጠላኝ ያደብሮኛል። ፎሎ እያደረጋችሁ ለማንኛውም አንቺ አይዞሽ፣ ሀሳብና አስተያየታችሁን አስቀምጡላት። ወንድ ልጅ ማለት ነው የሚፈልገውን ካገኘ ወደ ሌላ ሴት የሚሄድበት ምንም አይነት ምክንያት የለውም። ሴቶች የሚፈልጉትን በስነ ስርዓት ማስተናገድ ያለባችሁ እናንተ ናችሁ። ስለዚህ ማድረግ ያለብሽን በአግባቡ አድርጊ ማማዬ። ወንድ ልጅ ከምንም ነገር አስቀድሞ መግዛት ያለበት ምን መሰላችሁ? ልብ ነው። ወንዶች እባካችሁ ልብ ግዙ። ልብ መግዛት ማለት ምን ማለት እንደሆነ ካላወቃችሁ ደግሞ እኔ ልንገራችሁ። ልብ መግዛት ማለት ማቹርድ መሆን፣ በአስተሳሰብ መብሰል፣ አይምሮን ለመጠቀም መሞከር ወይም ደግሞ ማሰብ መቻል ነው። ምክንያቱም ማሰብ ስትችሉ ምን ልክ እንደሆነ ምን ልክ እንዳልሆነ ታውቃላችሁ። ምን ማድረግ እንዳለባችሁ፣ ምን ማድረግ እንደሌለባችሁ፣ ምን ስታረጉ፣ ምን ስትናገሩ ሰው ልትጎዱ እንደምትችሉ ታስባላችሁ ማለት ነው። ያን ነገር ስታስቡ ደግሞ ማድረግ ያለባችሁ ነገር ታረጋላችሁ፣ ማድረግ የሌለባችሁ ነገር አታደርጉ ማለት ነው። እንደዛ ሲሆን ደግሞ ለእናንተም በዙሪያችሁ ላሉ ሰዎችም ላይፍ ቀለል ትላለች ማለት ነው እና ዓለምም ለኑሮ ምቹ ትሆናለች ወንዶች ማሰብ ከጀመሩ። ይሄ የኔ አስተሳሰብ ነው። ሴቶች ወንዶች ልብ ቢገዙ ይሻላችሁ። መኪና፣ ቤት ምናምን የሚለውን ነገር ከሚገዙ አስቀድመው ልብ ይግዙላችሁ። ወንዶቹ ደግሞ እኛ ሴቶች ምን እንድንገዛ እንደምትፈልጉ ሼር አድርጉንና እኛም እናንተ እንድንገዛ የምትፈልጉትን ነገር እንገዛለን ማለት ነው።